ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሳት የምንመለከታቸው ሚሎስ ኬርኬዝ እዚህ ስትሆን ለማሸነፍ መጮት አለብህ የሚል አስተያየትን ሰጥቷል። እንደዚሁም ሊቨርፑሎች ኤዜሪ ኳንዛን ለማስፈረም በጣም እያሰቡ እንደሆነ እየተነገረ ይገኛል። ዴቪድ ሊችም በዛባረኒ ዙሪያ የሰጠውንም አስተያየት በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ ላይክ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም የቴሌግራም እና የኢንስታግራም አካውንታችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ መናመር ይሆናል። አብራችሁን ቆዩ። በመጀመሪያም በዛሬው ዕለት ሊቨርፑሎች በኒውዮርክ ሲቲ ለቀጣይ ለ2026-27 የውድድር ዘመን የሚያደርጉትን ሁለተኛ ማሊያ ይፋ አድርጓል። ይህንንም ማሊያ መመልከት የምትፈልጉ ከሆነ ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮች ተጠቅማችሁ በቴሌግራም ግሩፓችን ላይ የምታገኙት ይሆናል። በመቀጠልም ቢት ጉድዊን የተባለው አቋማሪ ድርጅት በቀጣይ የውድድር ዘመን የእንግሊዝ ፕሪሚየር ሊግን ማን ሊያነሳ ይችላል የሚል የራሱን ግምት አስቀምጧል። በመጀመሪያ ደረጃ ላይ የተቀመጠው አርሰናል ነው። እንደ አቋማሪው ድርጅት ከሆነ ያለፈው ሲዝን የፕሪሚየር ሊጉ አሸናፊ የሆነው አርሰናል በድጋሚ ይህንን ዋንጫ ያሸንፋል የሚል ግምቱን አስቀምጧል። ሁለተኛ ደረጃ ላይ የተቀመጠው ደግሞ ማንቸስተር ሲቲ ነው። ምናልባት አርሰናሎች ዋንጫውን የማያነሱት ከሆነ ማንቸስተር ሲቲ ዋንጫውን ሊያነሳ ይችላል የሚል ግምቱን አስቀምጧል። በሶስተኛ ደረጃ ላይ የተቀመጠው ደግሞ ሊቨርፑል ነው። አርሰናልና ማንቸስተር ሲቲዎች በመቀጠል ሊቨርፑሎች ይህንን ዋንጫ የማሸነፍ ከፍተኛ እድል አላቸው ብሏል። በአራተኛ ደረጃ ላይ ደግሞ ማንቸስተር ዩናይትድ ነው የተቀመጠው። በእርግጥ ሊቨርፑሎች አሁንም ብዙ ክፍተቶች አሉባቸው። ነገር ግን ምናልባት በቀሪዎቹ የዝውውር መስኮቶች እነዚህን ክፍተቶች የሚሸፍኑ ከሆነ የተለያዩ ተጫዋቾች አምጥተው ቡድናቸውን የሚያጠናክሩ ከሆነ የቀጣይ ሲዝን የፕሪሚየር ሊጉ አሸናፊ መሆን የሚችሉበት እድል አላቸው። ካልሆነ ግን አሁን ባላቸው ስኳድ ብቻ የሚቀጥሉ ከሆነ በቀጣይ ሲዝን የፕሪሚየር ሊጉን ዋንጫ ማሸነፍ በጣም ይከብዳቸዋል ተብሎ ነው የሚጠበቀው። ነገር ግን እስከ አራተኛ ደረጃን ይዘው ያጠናቅቃሉ ተብሎ ግን ከፍተኛ ግምት ተሰጥቷቸዋል። የእናንተን በቀጣይ ሊቨርፑል ስንተኛ ደረጃን ይዞ ሊያጠናቅቅ ይችላል የሚለው ግምታችሁን ግን ኮሜንት ሴክሽን ላይ በመጻፍ አሳውቁ። በመቀጠልም ዴቪድ ሊች የሰጠውን አስተያየት ነው የምንመለከተው። ይህ ለሊቨርፑል ቅርብ የሆነው ጋዜጠኛ በሰጠው አስተያየት ሊቨርፑሎች በዚህ የክረምት የዝውውር መስኮት የተከላካይ መስመር ተጫዋች የግድ ማስፈረም መቻል አለባቸው። በተለይ ከጆ ጎሜዝ ከመጎዳቱ በፊት ሊቨርፑሎች በመሀል ተከላካይ ስፍራ ላይ መጮት የሚችል እንደዚሁም ደግሞ ባስፈለገ ሰዓት የቀኝ ክንፍ ተከላካይ መስመር ቦታ ላይ መጮት የሚችል ተጫዋችን ማስፈረም አለባቸው ስንል ነበረ። ጆ ጎሜዝ ከተጎዳ በኋላ ግን የግድ የተከላካይ መስመር ተጫዋች ማስፈረም መቻል አለባቸው። በዚህ ሰዓትም እንግዲህ ስማቸው ከተለያዩ ተጫዋቾች ጋር እየተያዘ ነው የሚገኘው። ከነዚህ መካከል ደግሞ አንደኛው የፒኤስጂ ተጫዋች ሆኖ ዛባራኒ ነው። በተለይ ደግሞ ሊቨርፑሎች አንዶኒ ኢራኦላን ከቀጠሩ በኋላ የዚህ ተጫዋች ስም ከሊቨርፑል ጋር በስፋት እየተያዘ ነው የሚገኘው። ምክንያቱም ደግሞ ከዚህ ቀደም በበርንማውዝ ቤት ሲያሰለጥኑት የነበሩት አንዶኒ ኢራኦላ ናቸውና በዚህ ምክንያትም ስሙ ከሊቨርፑል ጋር በስፋት እየተያዘ ነው የሚገኘው። ነገር ግን አንድ የሊቨርፑል ውስጥ አዋቂ ሊቨርፑሎች ዛባራኒን የሚያስፈርሙት ከሆነ በጣም እገረማለሁ የሚል አስተያየትን ሰጥቶኛልና ምናልባትም ሊቨርፑሎች የምርም ይህንን ተጫዋች ለማስፈረም ፍላጎት ላይኖራቸው ይችላል። ምናልባትም እነዚህን መረጃዎች እየሰማን የምንገኘው መነሻው ከተጫዋቹ ወገን ሊሆን ይችላል። ምናልባትም ተጫዋቹ ከፒኤስጂ ለመልቀቅ ፍላጎት ስላለው ሊሆን ይችላል። እንደዚሁም ደግሞ ምናልባትም ወደ ፕሪሚየር ሊጉ ለመመለስ ከቀድሞ አሰልጣኙ ጋር ለመገናኘት እንደዚሁም ለሊቨርፑል ለመጮት ፍላጎት ስላለው ሊሆን ይችላል። እነዚህን መረጃዎች ዘገቦች እየተመለከተን ያለ ነው። ምክንያቱም በዚህ ሰዓት በሊቨርፑል በኩል ምንም አይነት እንቅስቃሴን እያደረጉ አይደለም የሚገኘው። ምናልባት ከዚህ በኋላ በቀሪዎቹ የዝውውር መስኮት ጊዜያቶች እንቅስቃሴ ሊያደርጉ ይችላሉ፣ ሊያስፈርሙት ይችላሉ። በዚህ ሰዓት ላይ ግን ምንም አይነት እንቅስቃሴ እያደረጉ አይደለም የሚገኘው የሚል አስተያየትን ሰጥቷል። ሊቨርፑሎች እንግዲህ በዚህ የክረምቱ የዝውውር መስኮት የግድ አንድ የተከላካይ ስፍራ ተጫዋች ማስፈረም መቻል አለባቸው። ይህንንም ቦታ ለመሙላት እንግዲህ የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙት። ከነዚህ መካከል አንደኛው ዛባሬኒ ነው። ያስፈርሙታል ወይ ግን አብረን የምንመለከት ይሆናል። ሌላኛው ግን ስሙ ከሊቨርፑል ጋር እየተያዘው ያለው የተከላካይ መስመር ተጫዋች ኤዜሪ ኳንዛ ነው። ቲምቶክ ይዞት በወጡት መረጃ መሰረት ሊቨርፑሎች ኤዜሪ ኳንዛን ለማስፈረም በጣም በትኩረት እያሰቡበት ይገኛሉ እያሉ ነው። ሊቨርፑሎች እንግዲህ በዚህ ሰዓት ላይ ቀደም እንዳልኳችሁ የተከላካይ መስመር ቦታው ላይ በጣም ብዙ ክፍተት አለባቸው። ከዚህ ቀደም በተደጋጋሚ ስንለው እንደነበረ ቨርጅል ቫንዳይክ 35 ዓመቱ ላይ ነው የሚገኘው። በተጠናቀቀው የውድድር ዘመንም በጣም ብዙ ደቂቃዎችን ለሊቨርፑል ሲጫወት ተመልክተናል። በዓለም ዋንጫው ላይም በእያንዳንዱ ጨዋታ ላይ ለኔዘርላንድ ብሔራዊ ቡድን ሙሉ 90 ደቂቃ ሲጫወት የተመለከት ነው ተጫዋች ነውና በዚህ እድሜው ይህን ያህል ደቂቃ መጮቱ ምናልባትም በቀጣይ ዓመት ለጉዳት ሊዳርገው ይችላል። በተጨማሪም ጆ ጎሜዝም ጉዳት በጣም በተደጋጋሚ የሚያስቸግረው ተጫዋች ነው። በቅርቡ እንኳን ራሱ በመጀመሪያው ወዳጅነት ጨዋታ ላይ ገና 10ኛው ደቂቃ ላይ ነው በጡንቻ ጉዳት ምክንያት ከሜዳ ሊወጣ የቻለው። ጀረሚ ጃኬ
ገና ወጣት ተጫዋች ነው። እንደዚሁም ከረዥም ጊዜ ጉዳት በኋላ ነው ወደ ልምምድ የተመለሰው። በመጀመሪያም የወዳጅነት ጨዋታ ላይም ለጥንቃቄ ሲባልም ሲጫወት ያልተመለከትነው ተጫዋች ነው። ጆቫኒ ሊዮኒ እስካሁን ድረስ ገና ወደ ልምምድ አልተመለሰም፣ ወደ ጨዋታ አልተመለሰም እና ይሄ ቦታ በጣም ክፍተት እንዳለበት እየተመለከትን ነው የምንገኘው። ያንን ቦታ ለማጠናከር ደግሞ ሊቨርፑሎች የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙት። ከዚህ ቀደም አንዶኒ ኢራኦላ በሰጠው አስተያየት የተከላካዩ ስፍራ ላይ አሁንም ክፍተቶች አሉ፣ ልምድ ባለው ተጫዋች ያንን ቦታ ማጠናከር አለብን የሚል አስተያየትን ሰጥቷልና በአጠቃላይ የተከላካይ ስፍራው ላይ ልምድ ያለው ተጫዋች ይፈልጋል አሰልጣኙ እና ሊቨርፑሎች ያንን ቦታ ለመሙላት እንግዲህ ኤዜሪ ኳንዛን በትኩረት እያሰቡበት እንደሆነ ነው እየተነገረ የሚገኘው። እንደሚታወቀው ኤዜሪ ኳንዛ በአስቶን ቪላ ቤት ጥሩ የሚባል እንቅስቃሴን ሲያደርግ የተመለከትነው ተጫዋች ነው። በዓለም ዋንጫው ላይም ለእንግሊዝ ብሔራዊ ቡድን ማገልገል የቻለ ተጫዋች ነው። ቀኝ ክንፍ ተከላካይ መስመር ቦታ ላይ እንዲሁም ደግሞ በመሀል ተከላካይ ስፍራ ቦታ ላይ ሲጫወት የተመለከትነው ተጫዋች ነው። 28 ዓመቱ ላይ እንደመሆኑ መጠንም ብዙ ልምድ ያለው ተጫዋችም ጭምር ነውና ሊቨርፑሎች ቢያስፈርሙት ከፍተኛ ጥቅም ይሰጣቸዋል ተብሎ ይጠበቃል። ቅድም እንዳልኳችሁ ቨርሳታይል የሚባል ተጫዋች ነው፣ ልምድ ያለው ተጫዋች ነው። እንደዚሁም ደግሞ ቡድንም መምራት የሚችል ተጫዋችም ጭምር ነውና ሊቨርፑሎች ይህንን ተጫዋች ለማስፈረም በጣም በትኩረት እያሰቡበት እንደሆነ እየተነገረ ይገኛል። በእርግጥ በዚህ ሰዓት ላይ ከሊቨርፑሎች ይልቅ አርሰናሎች ተጫዋቹን የማስፈረም እድል እንዳላቸው ነው እየተነገረ የሚገኘው። በተለይ በዓለም ዋንጫው ላይ ሳሊባ መጎዳቱን ተከትሎ የሱን ቦታ ለመተካት ይህንን ተጫዋች ቅድሚያ ምርጫ እንዳደረጉ ነው እየተነገረ የሚገኘው። አንዳንድ እንቅስቃሴዎችም ጀምረዋል እየተባለ ይገኛል። ነገር ግን ሊቨርፑሎችም ይህንን ተጫዋች ለማስፈረም በሚደረጉ ፍክክር ውስጥ እንደገቡ ነው ቲምቶክ በዘገባው እየተናገረ የሚገኘው። ያስፈርሙታል ወይ አብረን የምንመለከት ይሆናል። ነገር ግን ቢያስፈርሙት ለሊቨርፑል ከፍተኛ ጥቅም ይሰጣል ተብሎ ይጠበቃል። በተለይ ደግሞ አንድ ስኳድ ውስጥ ምንጊዜም ወጣት ተጫዋች ያስፈልጋል፣ ትልቅ ተጫዋች፣ ልምድ ያለው ተጫዋች ያስፈልጋል። እንደዚሁም ደግሞ በመሀልም ሌላ ተጫዋች ግድ ያስፈልጋል። የሊቨርፑልን ከተመለከታችሁ ጀረሚ ዣኬና ጆቫኒ ሊዮኒ ገና ወጣት ናቸው። 18 እና 21 ዓመታቸው ላይ ነው የሚገኙት። ቨርጂል ቫንዳይክ 35 ዓመቱ ላይ ነው የሚገኙ። ከዚህ በኋላ ብዙ ዓመትን ይጫወታል ተብሎ አይጠበቅም። ምናልባትም በሊቨርፑል ቤትም አዲስ ኮንትራትም ላይሰጠው የሚችልበትም እድል አለ። ጆ ጎሜዝ በጣም ጥሩ የሚባል እድሜ ላይ ነው የሚገኙ። ላለፉት 10፣ 11፣ 12 ዓመታት በሊቨርፑል ቤት ሲጫወት የተመለከትነው ተጫዋች ነው። ጥሩ ልምድ ያለው ተጫዋች ነው። 28 ዓመቱ ላይ ነው የሚገኘው። ነገር ግን ደግሞ ተደጋጋሚ ጉዳት ስለሚያስቸግረው እሱ ከሚጫወተው ይልቅ የማይጫወታቸው ተጫዋቾች በጣም ብዙ ናቸው። ስለዚህ አለ ብለን መቁጠር ራሱ በጣም አስቸጋሪ ነው የሚሆነው። ስለዚህ በጆቫኒ ሊዮኒ እና በጀረሚ ዣኬ እንደዚሁም ቨርጂል ቫንዳይክ መሀል የግድ አንድ ተጫዋች ያስፈልጋቸዋል እና ኳንዛን ቢያስፈርሙት ይህንን ቦታ መሙላት የሚችል ተጫዋች ነው። ካስፈለገ ከቨርጂል ቫንዳይክ ጋር በቋሚነት መጀመር ይችላል። ካስፈለገ ደግሞ ከጀረሚ ዣኬና ከጆቫኒ ሊዮኒ ጋር በመጀመር እነዚህ ተጫዋቾች ልምድ እንዲያገኙ ማድረግ የሚችል ተጫዋች ነውና ለሊቨርፑል ትክክለኛው ምርጫ ሊሆን ይችላል። ነገር ግን ደግሞ አርሰናሎች ይህንን ተጫዋች ለማስፈረም ቀዳሚ ተመራጭ እንደመሆናቸው መጠን ሊቨርፑሎች ይህንን ተጫዋች የምርም የሚፈልጉት ከሆነ ከፍተኛ እንቅስቃሴና ፈጣን እንቅስቃሴ ማድረግ ይኖርባቸዋል። ያስፈርሙታል ግን አብረን የምንመለከት ይሆናል። በመቀጠልም ሚሎስ ኬርኬዝ የሰጠውን አስተያየት ነው የምንመለከተው። በቅርቡ እንግዲህ ከክለቡ ኦፊሻል ዌብሳይት ጋር ቆይታ አድርጎ ነበረ። በዚህ ቆይታም የተለያዩ አስተያየቶችን ሰጥቷል። በመጀመሪያም በቅርቡ እንግዲህ ሚሎስ ኬርኬዝ ተሞሽሯል የሚሉ አንዳንድ ዘገቦችን ስንሰማ ነበረ። በዚህ ዙሪያም በሰጠው አስተያየት እኔ ገና አልተሞሸርኩም፣ የተሞሸረው ታላቅ ወንድሜ ነው። በባህላችን መሰረት፣ በሰርቢያ ባህል መሰረት ሙሽሪቷን ወደ ቤተክርስቲያን የሚወስደው ታናሽ ወንድም ነው። ለዛ ነው እኔ ሙሽሯን ስወስድ የነበረው እንጂ እኔ አልተሞሸርኩም። በጣም ብዙ ሰዎች እንኳን ደስ አለ ሲሉ ነበረ። ነገር ግን የተሞሸረው ወንድሜ ነው የሚል አስተያየትን ሰጥቷል። በተጠናቀቀው የ2025/26 የውድድር ዘመን ዙሪያ በሰጠው አስተያየት የባለፈው ሲዝን በጣም አስቸጋሪ የውድድር ዘመን ነው የነበረው። ምክንያቱም የተጠበቀበንን ያህል እንቅስቃሴ ማድረግ አልቻለም። በተለይ ወደ ሊቨርፑል ስትመጣ ምንጊዜም ለማሸነፍ ነው መጮት ያለብህ። ያንን ነገር ደግሞ አላደረግንም ነበረ። በጣም አስቸጋሪ የሚባሉ ጊዜያቶችን አሳልፈናል። በእርግጥ አንዳንድ ጨዋታዎች ላይ በጣም አስደናቂ የሚባል እንቅስቃሴን ስናደርግ ነበረ፣ ጨዋታዎችን ስናሸንፍ ነበረ። ነገር ግን በዛው ልክም ደግሞ በጣም የተቸገርንባቸው የተሸነፍንባቸው ጨዋታዎች አሉና በጣም መጥፎ የሚባል የውድድር ዘመን ነበረ። ነገር ግን ያ የውድድር ዘመን ለእኛ እንደ ጥሩ ልምድ ሆኖልን አልፏል። ከዛ ብዙ ነገሮችን ተምረናል። በቀጣይ ሲዝንም ማሻሻል ያሉብንን ነገሮችን አውቀናልና ለቀጣይ ሲዝን ከባለፈው ሲዝን የተሻለ ነገርን ማድረግ መቻል አለብን። ራሳችንን በደንብ ማሻሻል አለብን። ምርጡ ሲዝንን ማሳለፍ መቻል አለብን የሚል አስተያየትን ሰጥቷል። በአርነ ስሎት መባረር ዙሪያ በሰጠው አስተያየት የአርነ ስሎትን መባረር ስሰማ በጣም ነበረ የተገረምኩት። ምክንያቱም ምንም አይነት ነገሮችን እየሰማን አልነበረም። በዛ ወቅት እንግዲህ በሰርቢያ ነበርኩኝ። ተኝቼ በነበርኩበት ሰዓት ወንድሜ ነው ቀስቅሶ
ደርሶኝ አሰልጣኙ ተባረረ የሚለውን ዜና የነገረኝና ማንም የጠበቀው አልነበረም። ማንም ጭምጭምታውንም የሰማ አልነበረም። በዛ ምክንያት እንግዲህ በጣም ነበረ ያስገረመኝ። ከተባረረ በኋላ ግን ከአሰልጣኙ ጋር ጥሩ ግንኙነት ስለነበረን በቴክስት አንዳንድ ነገሮችን አውርተናል የሚል አስተያየትን ሰጥቶ በመቀጠልም አንዶኒ ኢራኦላ አሰልጣኝ ተደርገው በመሾማቸው ዙሪያ በሰጠው አስተያየት ግልጹን ለመናገር በጣም ነበረ ደስ ያለኝ። ምክንያቱም ከአንዶኒ ኢራኦላ ጋር ከዚህ ቀደም ሰርቻለሁ። በዛ በሰራውባቸው ጊዜያቶች ደግሞ የተሻልኩ ተጫዋች እንደሆን ብዙ ነገሮችን እንዳሻሽል ከፍተኛ እርዳታን አድርጎልኛል እና እነዛ 2 ዓመታት ከሱ ጋር ያሳለፍኩባቸው በጣም ብዙ ነገሮችን የተማርኩበት ነው የነበረውና የሊቨርፑል አሰልጣኝ ተደርጎ ሲሾም ለኔም ለቡድኑ በጣም ነበረ ደስ ያለኝ። ሁሉም ሰው የእሱን የጨዋታ ስታይል በደንብ ያውቃል። እናም ለቡድኑም ትክክለኛው አሰልጣኝ ነው ብዬም አስባለሁ የሚል አስተያየትን ሰጥቷል። በተጨማሪም በሰጠው አስተያየት ኢራኦላ ኢንቴንስ የሆኑ ጨዋታዎችን የሚወድ አሰልጣኝ ነው። በሜዳው ሙሉ የአንድ ለአንድ ግንኙነቶችን የማይፈራ አይነት አሰልጣኝ ነው። እንደዚሁም ደግሞ ሃይ ፕረስ እንድናደርግ በከፍተኛ ጫና እንድንጫወት ሁልጊዜም በማጥቃት ላይ ትኩረታችንን እንድናደርግ የሚወድ አይነት አሰልጣኝ ነው። በዚህ ረገድም ለሊቨርፑል ትክክለኛው አሰልጣኝ ነው። እንደዚሁም ፕሮፌሽናል የሚባልም አሰልጣኝ ጭምር ነው። ሁሉንም ተጫዋቾች በእኩል አይን የሚያይ ለአንድ ተጫዋች ብቻ የማያደላ አንዱ ላይ ብቻ ትኩረት የማያደርግ አሰልጣኝ ጭምር ነው። ለሊቨርፑል ትክክለኛው አሰልጣኝ ነው ብዬ አስባለሁ የሚል አስተያየትን ሰጥቷል። በተጨማሪም ከዚህ ቀደም መከላከል በጣም አስፈላጊ እንደሆነ ነግሮኛል። ዋናውና ቀዳሚ ስራዬ መከላከል ነው የሚሆነው። ከዛ በኋላ ግን እንደፈለኩ ማጥቃት እችላለሁ። ዋናው ነገር እሱ የሚፈልገውን መስራት ነው። ያንን ከሰራለት በኋላ ግን እንደፈለክ እንድታጠቃ ነጻነቱን ይሰጣል። ለዛም ነው እንግዲህ በሱ ስር ስጫወት ምንጊዜም ነጻነቱን የሚሰማኝ ወይም ደግሞ ደስታው የሚሰማኝ የሚል አስተያየትን ሰጥቷል። እንደዚሁም እስካሁን ድረስ ባደረጓቸው የቅድመ ውድድር ዝግጅቶች ዙሪያ በሰጠው አስተያየት ሁሉም ተጫዋቾች በጣም በጥሩ ሁኔታ ልምምድ እየሰሩ ነው የሚገኙት። በእርግጥ የመጀመሪያዎቹ የልምምድ ፕሮግራሞች ላይ ትንሽ ተቸገረው ነበር፣ በጣም ከብዷቸው ነበር። ከዛ በኋላ ግን እየተላመዱ ነው የሚገኙት። አሁን ላይ በጣም በጥሩ ሁኔታ ልምምድ እየሰሩ ይገኛል። ከዚህ በኋላ ግን በጣም እየተሻሻሉ መምጣታቸው አይቀርም። በዚህ ሰዓት እንግዲህ አሰልጣኙ በጣም በከባዱ ልምምድ እንድንሰራ ነው እያደረገ የሚገኘው። አንዳንድ ቪዲዮዎች ላይም ከተመለከታችሁ ሜዳ ላይም ተኝተንም ስታዩን ነበረ። ያ ደግሞ ምን ያህል ከባድ እንደሆነ ነው የሚያሳየው። ነገር ግን ደግሞ ካሁኑ እንደዚህ አይነት ከባድ ልምምዶችን ከሰራችሁ በውድድር ዘመኑ ላይ ሁሉም ነገር ቀላል ነው የሚሆነውና ለዛ በደንብ እያዘጋጀን ይገኛል የሚል አስተያየትን ሰጥቷል። በመቀጠልም ስለ አንዲ ሮበርትሰንና ስለ ቀጣይ ሲዝን ነበረ አስተያየቱን የሰጠው። በሰጠው አስተያየት አንዲ ሮበርትሰን የሊቨርፑል ሌጀንድ ነው። አብረን በተጫወትንባቸው ጊዜያቶችም ከሱ ብዙ ነገሮችን ተምሬያለሁ። አንዲ ሮበርትሰን እንደሚታወቀው በሊቨርፑል ቤት ብዙ ነገሮችን ያሳካ ተጫዋች ነው። ብዙ ዋንጫዎችን ማንሳትም የቻለ ተጫዋች ነውና ከሱ ብዙ ነገሮችን መማር ችያለሁ። ብዙ ልምዶችን አግኝቻለሁ። ከዚህ በኋላ ግን የራሴን ስራ ነው መስራት የምፈልገው። ራሴን በደንብ ማሳየት ነው የምፈልገው። ለቀጣይ ሲዝንም ካለፈው ሲዝን የተሻለ ማንነቴን ማሳየት እፈልጋለሁ። 100% ያለኝን መስጠት እፈልጋለሁ። እንደዚሁም ከባለፈው ሲዝንም የተሻለ ምርጥ ተጫዋች ሆኜ መቅረብም እፈልጋለሁ። በቀጣይ ሲዝንም ቡድኑን በከፍተኛ ሁኔታ መርዳት እፈልጋለሁ የሚል አስተያየትን ሰጥቷል። በአጠቃላይ ሚሎስ ኬርኬዝ የሰጠው አስተያየት ይህንን ይመስል ነበር። በዚህ በሰጠው አስተያየት ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።